ስንለቃቸው እንግዲህ ናይንቶ የደረሱበት ያረፉበት የተፈቀደላቸው ሐሳቡ እንዲያርፍበት የፈለገ ሐሳቡ እንዲያገኝ የፈለገው የሰው ልጅ ላይ እንዲያርፉ ልንለቃቸው ልናወርዳቸው ያሰብናቸው ከ20 በላይ ርዕሶችን መርጠን ይዘን ነበረ። እንግዲህ የደረሳቸው ደርሷቸዋል። እኔ ግን አዲስ ነገሮች እንደሆኑ ጥልቅ ነገሮች እንደሆኑ ለሰው ልጆች አንድ ነገር መመለስ የሚችሉ ሐሳቦችን ወደ የሰው ልጆች እንደለቀቅን እናምናለን። ግን ብዙ በዚህ በዩቲዩብ አካሄድ ብዙ አትጠብቁን። ሐሳቡን እንፈልጋለን የምትሉ የእውነት ሐሳቡን የምትፈልጉ ሰዎች በቴሌግራም በዋትስአፕ አገኙኝ። እንደ ሰው ልጅ ለምንጠይቃቸው ጥያቄዎች ምላሽ ልናገኝበት የምንችል መስመር ነው ብላችሁ የምታስቡ ሰዎች ብቻ አገኙ እና እንነጋገርበትና ወደ ግልም ሆነ ወደ ቡድን የሐሳብ ዝርጋታ አድርገን ወደ ውይይት ወደ ሐሳብን ወደ መቀባበል ሂደት ውስጥ እንገባለን። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ደህና ሁኑ። የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች። አንዳንድ ጊዜ አንድ መጽሐፍ ታነሳና ጀምረው ስትጨርሰው የጠየቀው ጥያቄ አልተመለሰም፣ ዝም ብሎ መጽሐፍ ነው። አንዳንድ መጽሐፎች አሉ አንስተ ጠለቅ ባለ መንፈሳዊ መረዳት ውስጥ ሆነ ስታነብ የሆኑ ጥያቄዎችን ይመልሱልሃል። ለኔ ይሄ መጽሐፍ እንደዛ ነው። በተለይ ከኮንሽስነስ ጋር ከመንፈሳዊነት ጋር በህይወታችሁ ውስጥ ይሄ አጋንንት ስለሚያመጣው ፈተና ሴቶች በተለይ ሴት ማን እንደሆነች ለመረዳት የምትፈልጉ ከሆነ ይሄንን መጽሐፍ ሪኮመንድ አድርግላችኋለሁ። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች ተክሉ በዓል ነኝ። ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ ስምንት ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ነው የገባነው ለማለት ዛሬ አንችልም። የሐሳብ ዝርጋታ ለማድረግ ሳይሆን መልእክት ለማስተላለፍ ነው የመጣሁት። የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች እንዴት ናችሁ? እንዴት አላችሁ? ሴቷ በፈጣሪና በፍጥረት መሃል የተሰኘው መጽሐፍ እንዴት አያችሁት? ምንስ አገኛችሁበት? ሐሳባችሁን አጋሩን። ሐሳባችሁን እያጋራችሁን ያላችሁትን ደግሞ እናመሰግናለን። ዛሬ ለክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች ላስተላልፈው የመጣሁት መልእክት በዚህ በዩቲዩብ አካሄድ ውስጥ የሐሳብ ዝርጋታ እያደረግን በአጠቃላይ ከ2 ዓመት በላይ ሆኖናል። የተቻለንን ያክል የክብ ስምንት ማዕዘናዊ ስርዓተ ጥለት ምንድነው በውስጡ ያለው የሚለውን ነገር እጅግ ሰፊና ጥልቅ ቢሆንም በተቻለን በፈቀደልን የዩቲዩብ አካሄዱ በፈቀደልን ያ ማለት ምንድነው በዩቲዩብ የምናደርገው የሐሳብ ዝርጋታ ለብዙ ነገር አጋላጭ ነው። በዚህ የሚቀርበው ሐሳብ በዚህ የምንለቀው ሐሳብ በዚህ የምናወርደው ሐሳብ ለብዙ ነገር አጋላጭ ነው። እንግዲህ ከአድካሚነቱ በስተጀርባ ማለት ነው ከአድካሚነቱ በተጨማሪ ለብዙ ነገር አጋላጭ ነው። ብዙ ሰዎች በዚህ ነገር ደስተኛ ባይሆኑ በዚህ አባባሌ ደስተኛ ባይሆኑ እዚህ የሐሳብ ዝርጋታ ስናደርግ ከሌሎች መጽሐፍት አንብበን ያንንም ቃርመን አይደለም ወይም ደግሞ ያለውን የዓለም ሁኔታ ወቅታዊ ሁኔታ ይዘን መጠን ስለዛ ወቅታዊ ሁኔታ አይደለም የሐሳብ ዝርጋታ የምናደርገው። ሌሎች ቦታዎች እንኳን ተመሳሳይ ሐሳብ ካለ ከዛ ሐሳብ ጋራ ተመሳሳይ ከሆነ እዛ እየተነገረና ለሰው ልጆች እየደረሰ ከሆነ ያንን ሐሳብ ላለመደጋገም ብዙ የምንተዋቸው የሐሳብ ዝርጋታ የማናደርግባቸው ርዕሶች አሉ፣ ሐሳቦች አሉ። በተቻለን አቅም እንደው
በብዙ ነገር የዩቲዩብ አካሄድ ላይ በዚህ በምስል በድምጽ በብዙ ነገር በአቀራረብ አጥጋቢ አይደለም። ብዙ ቅሬታዎች አሉ። ያ ግን ሐሳቡ ነው የሚበልጠው። ለኛ ሐሳቡ ከኛ ይበልጣል ስንል ሐሳቡ ከምንም ነገር ይበልጣል። የምናስተላልፈውን ይዘን የምንመጣውን ሐሳብ ለሰው ልጆች መድረስ አለበት የምንለው ሐሳብ ላይ ነው እንጂ የምንጨነቀው ሌላው ነገር ላይ ያው ነገሮች የሚፈቅዱልንን እናደርጋለን። ድምጽ ጥራት እንዲኖረው፣ የምስል ጥራት እንዲኖረው፣ ያቀራረብ ሰዎች ሐሳቡን ሲመለከቱ በጥሩ ሁኔታ እንዲመለከቱት፣ ጥሩ ምስል እንዲኖረው፣ ጥሩ የቀረጻ ቦታ እንዲኖረው የተቻለውን ነው ሰው የሚያደርገው። የተቻለንን አድርገናል። ግን ደግሜ መናገር የምፈልገው ይሄ ዩቲዩብ ላይ የምንለቃቸው ሐሳቦች ለብዙ ነገር አጋላጮች ናቸው። ይሄንን ለብዙ ነገር ያጋልጣናል የምለውን ነገር አሁን ልናገራቸው ማልፈልግ ወይም ልናገራቸው ተገቢ ያልሆኑ ልናገራቸው ማልችል ማለት አልችልም። መናገር እችላለሁ፣ ግን አሁን ብናገራቸው ተገቢ ያልሆኑ ለወደፊት ሊገልጻቸው የምችለው ለሚገባኝ ነገሮች ያጋልጣሉና በዚህ የዩቲዩብ አካሄድ ላይ ከዚህ ከመጽሐፉ መውጣት በኋላ ሴቷ በፈጣሪና በፍጥረት መሃል የሚለው መጽሐፍ ከወጣ በኋላ በ2 ዓመት ውስጥ ከሄድንባቸው ርዕሶች ጠንከር ያለ ብዙ ቦታ በእርግጠኝነት ብዙ ቦታ የክብ ስምንት ማዕዘን ስርዓተ ጥለት ቤተሰቦች ሌላ ቦታ የማያገኟቸው ሐሳቦችን ለመልቀቅ ነበረ፣ ለማውረድ ነበረ። ለመልቀቅ ስል ከኛ ለመልቀቅ ወደ ሰው ልጆች ለመልቀቅ ነበረ። ስንለቃቸው እንግዲህ ናይንቶ የደረሱበት ያረፉበት የተፈቀደላቸው ሐሳቡ እንዲያርፍበት የፈለገ ሐሳቡ እንዲያገኝ የፈለገው የሰው ልጅ ላይ እንዲያርፉ ልንለቃቸው ልናወርዳቸው ያሰብናቸው ከ20 በላይ ርዕሶችን መርጠን ይዘን ነበረ። ግን እንዳልኩት እነዛ ርዕሶች በዚህ በዩቲዩብ አካሄድ ውስጥ ብንለቃቸው የዩቲዩብ ስርዓቱን አይደለም እያልኩ ያለሁት፣ ወደ ህዝቡ ሲገባ ወደ ሰው ልጆች ሲገባ እኛን ተጋላጭ ከሚያደርገን ነገር አንፃር ነው ያንን እያልኩ ያለሁትና ያንን በዩቲዩብ ለመልቀቅ ያሰብናቸው ርዕሶች፣ ሐሳቦች፣ የሐሳብ ዝርጋታዎች ልናጥፋቸው ልንሰረዛቸው ግድ ብሎናል። ለነገር ግን እነዚህን ሐሳቦች ከኛ ጋራ በግልም በቡድንም ማወቅ መድረስ ለምትፈልጉ የሐሳብ ዝርጋታ ቤተሰቦች፣ የክብ ስምንት ማዕዘን ስርዓት የሐሳብ ዝርጋታ ቤተሰቦች ሌላ መንገድ አመቻችተናል ማለት ይቻላል፣ ወይም እያመቻቸን ነው። እንደተለመደው የምታገኙኝ በስልክ አግኙኝና እንነጋገርበታለን። በሌላ ሐሳቡን ለእናንተ ማድረስ የሚቻልበትን ከስር መሰረቱ ሐሳቡን ለእናንተ ማድረስ የሚቻልበትን ለሰው ልጅ መፍትሄ ይሆናል። አንድ መልስ ይሰጠዋል። ይሄን ጥያቄውን ይመልስለታል። የዘመናት ጥያቄውን የሰው ልጅ የመሆን ጥያቄውን የሰው ልጅ ሰው በመሆኑ ብቻ የሚጠይቃቸው ጥያቄዎች አሉ፣ ብዙ ቦታ ሊመለሱለት ያልቻሉ እና እነዛን ሐሳቦች ወደ እናንተ ለማድረስ በግል በቡድን ለሚፈልጉ ሰዎች ብቻ ተጋላጭ በማያደርገን መልኩ ለሚፈልጉ ሰዎች ብቻ ለማድረስ ተዘጋጅተናል። እና ምን ለማለት ነው፣ በዚህ በዩቲዩብ የሐሳብ ዝርጋታ አካሄድ ውስጥ ብዙ ጠንከር ያለ ብዙ ለየት ያለ ሐሳቦችን ላናነሳ እንችላለን። ከዚህ በኋላ እንደተለመደውም
በፊትም ቶሎ አይደለም በእርግጥ የምንገባው እንዳልኩት አንድ ነገር ይዘው መጠን አይደለም ወቅታዊ ነገር ወይ ያነበብነውን ነገር ወይ ምናምን ተመሳሳይ የሆነ ነገር ይዘን ላለመምጣት ስለምንሞክር እኛ እንደምናምንበት የሐሳብ ዝርጋታ ስናደርግ እዚህ መጠን እኛ እንደምናምንበት ሁሉም ሐሳብ ዝርጋታ ያደረግንበት ርዕሶች ሁሉ ላይ በጣም ጥልቅ ነገር አስቀምጠናል። በዚህ 2 ዓመት 69 ቪዲዮ ስሰራ ጥልቅ ነገር አስቀምጠናል። በጣም ብዙ መወያያ የሚሆኑ ነገሮች አስቀምጠናል። በዚህ እርግጠኛ ሆኜ መናገር እችላለሁ። ለምን ለሌሎች ሰዎች እንግዲህ የደረሳቸው ደርሷቸዋል። እኔ ግን አዲስ ነገሮች እንደሆኑ ጥልቅ ነገሮች እንደሆኑ ለሰው ልጆች አንድ ነገር መመለስ የሚችሉ ሐሳቦችን ወደ የሰው ልጆች እንደለቀቅን እናምናለን። ምናልባት የዚህ ዩቲዩብ በዚህ 8 የሚለው ዩቲዩብ አካሄድ ስለምንፈልገው ዩቲዩቡን ለመዝጋት ሳይሆን ያው መልእክት ለማስተላለፍ አንዳንድ ነገሮችን ለማስተላለፍ እና ቀለል ያሉ ነገሮችም ከመጽሐፉም ሆነ አብዛኛው ሰው ከሚጠይቃቸው እኛን ተጋላጭ የማያደርጉ ብቻ ያንዳንዱን ነገር አንዱ ለሁለት ወደፊት የምንገልጸው የሚሆነው ተጋላጭ በማያደርገን ሁኔታ በወርም በ2 ወርም እንዴት ናችሁ ክብ 8 ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ቤተሰቦች ልንላችሁ እንችላለን። ግን ብዙ በዚህ በዩቲዩብ አካሄድ ብዙ አትጠብቁን። ሐሳቡን እንፈልጋለን የምትሉ የእውነት ሐሳቡን የምትፈልጉ ሰዎች በቴሌግራም በዋትስአፕ አግኙኝ፣ እንነጋገርና በግልም በቡድንም ሐሳቡን የምታገኙበት ከስር ከመሰረቱ ጀምሮ እኛ ጋር ያለውን ሐሳብ የምንለቅበት በቃ እኛ ጋር መቆየት የለበትም። ስለዚህ ወደ ሰው ልጆች መድረስ አለበት። ያንን የሚፈልጉ የሰው ልጆች ደግሞ በትክክል ጠርተው መጣው ይዘው መሄድና ሐሳቡን ወይ ወደ ራሳቸው ማስገባት ወይ ደግሞ አይ ይሄ አያስፈልገኝም ብሎ የማስወገድ ከራስ የማራቅ ወይም ደግሞ ማዕከለኛ ሚዛን ላይ አስቀምጦ ምናልባት ጊዜ የሚጠብቅ ሐሳብ ይሆናል ብሎ አንሳፎ የማስቀመጥ እድሉ ስላለ 3 እድሎች ይኖሩታል። ወይ ማስወገድ ነው ከራሱ ወይ ወደ ራሱ አዋህዶ አንድ መልስ አገኘውበት አንድ ረፍት አገኘውበት ብሎ መውሰድ ነው። ወይም ደግሞ አንሳፎ ማስቀመጥ ሳይርቅም ሳይቀርብም አንሳፎ ማስቀመጥና ጊዜው ሲደርስ ይጠቅመኛል ብሎ እንደማስቀመጥ ማዳፈን እንዳልነው የተዳፈነ የሐሳብ ዝርጋታ አድርገን ነበር አይደለ? ስለማዳፈን እሳትን ስለማዳፈን እናቶቻችን እሳትን አዳፍነው እንደሚያስቀምጡት አዳፍነው ማስቀመጥና ጊዜው ሲደርስ ያንን ያዳፈኑትን ነገር አውጥቶ ለወቅታዊው ለዛ ሁኔታ መጠቀም የሚቻልበት ሁኔታ ስላለ በትክክል ያንን የምትፈልጉ የክብ 8 ማዕዘናዊ ስርዓተ ጥለት ቤተሰቦች በቴሌግራምም በዋትስአፕም በምናስቀምጠው ስልክ በምታውቁት ስልክ አገኙን። ተክሉ በዓል ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል። አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከንም ይበልጣል። መጽሐፉንም እንግዲህ ያው ለገበያ ቀርቧል። በስልክ ባስቀመጥነው ስልክ ደውሉ። ፒያሳ የድሮ መሐሙድ ሙዚቃ ቤት አካባቢ ነው የሚገኘው ቦታው መጽሐፉ። እዛ የመጣችሁ መውሰድም ትችላላችሁ። ለነገር ግን
በዚህ በዩቲዩብ ብዙ የምንገናኝበት ሁኔታ አይኖርም። ይህንን ለመግለጽ ነው። በቡድን በግል በክብ 8 ማዕዘናዊ ስርዓተ ጥለት አካሄድ ውስጥ ማወቅ ይገባናል፣ ልንካፈል ይገባል። እስካሁን ድረስ ከመጽሐፎቹም ካገኘ ነው ከመጽሐፍቶቹ ከሁለቱ መጽሐፍት ካገኘ ነው በዚህ በዩቲዩብ በሐሳብ ዝርጋታ አካሄድ ውስጥ ባገኘ ነው በሌላ ፖድካስቶች ላይ ቀርበን ባደረግነው የሐሳብ ዝርጋታ ከዛም ባገኘ ነው አንድ ነገር ተጠቅመናል። የበለጠ ደግሞ ማወቅ የምንፈልገው ልንረዳ የምንፈልገው እንደ ሰው ልጅ ለምንጠይቃቸው ጥያቄዎች ምላሽ ልናገኝበት የምንችል መስመር ነው ብላችሁ የምታስቡ ሰዎች ብቻ አገኙ እና እንነጋገርበትና ወደ ግልም ሆነ ወደ ቡድን የሐሳብ ዝርጋታ አድርገን ወደ ውይይት ወደ ሐሳብን ወደ መቀባበል ሂደት ውስጥ እንገባለን። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ደህና ሁኑ። የክብ 8 ማዕዘናዊ ስርዓተ ጥለት ቤተሰቦች።